ሰላም እንዴት ቆያችሁ የተወደዳችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ እንደቀጠለ ነው የ7 ሰዓት አበይት ጉዳዮችን እናስቀድም ነገ የሚጀምረው ሀገራዊ ምክክር ጉባኤ ፍቱን የፖለቲካ መድረክ ብቻ ሳይሆን የኛንና የመጪውን ትውልድ ዕጣ ፈንታና የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ ጭምር ነው አሉ ጠቅላይ ሚኒስትር አብይ አህመድ ሀገራዊ ምክክሩ በኢትዮጵያ ሰላም ጸጥታና እድገት እንዲረጋገጥ ያግዛል የሚል እምነት አለን አሉ የሐረር ከተማ ነዋሪዎች የምክክሩ ዋና ጉባኤ በነገው ዕለት ይጀምራል ባለፉት 8 ዓመታት የአረንጓዴ አሻራ መርሃ ግብር የሀገሪቱን የወል ትርክት ከሚገነቡ ዋነኛ የልማት ምሰሶች አንዱ መሆን ችሏል በየመን ሰሜናዊ ክፍል የበላይነት ያለው የሁቲ አማጺ ቡድን በሳውዲ አረቢያ ላይ ድንገተኛ የሚሳኤል ጥቃት ሰነዘረ ከዜናዎቹ ጋር ማህሌት ታደለ ነኝ ውድ ኢትዮጵያውያን ትናንታችን አሸናፊነትን የሚበይነው በጦርነት ነበር የታሪክ ትምህርታችን በርካታ የጦር ሜዳዎችን ያካለለ ጠብ መንጃ ብቻ የሚያሸንፍበት እንደሆነ እንድናስብ አድርጎናል አሁን አዲስ መንገድ ልንጀምር ሰዓታት ቀርተዋል እርግጥ ነው ጦርነት ሳይሆን ምክክር ጠብ መንጃ ሳይሆን ጠረጴዛ መክበብ አሸናፊ የሚያደርግበት የታሪክ ጥፋት ላይ እንገኛለን ሀገራዊ ምክክሩ ሀብሎ ሲጀምር ለብዙዎች ቀልድ መስሏል የማይታሰብ የማይሳካ እኛ ኢትዮጵያውያን ግን የጀመርነውን እንደምናሳካ ያለምነውን እውን እንደምናደርግ በብዙ አሳይተንበታል ልዩነታችንን ለመፍታት አሸማጋይ አልፈለግንም የግጭታችን ምክንያት የሆኑ ጉዳዮችን ለይተን ለመቅበር የውጭ አቅም አልጠየቅንም ራሳችን አጀንዳዎቻችንን መርጠን ለመመካከር ብዙ ርቀት ተጉዘን ዛሬ ላይ ደርሰናል ከ24 ሰዓታት ባነሰ ጊዜ ውስጥ ከአራቱም የኢትዮጵያ ማዕዘናትና ባህር አቋርጦ የመጡ ሁላችንንም የወከሉ 4000 ኢትዮጵያውያን ጠረጴዛ ይከባሉ ከጦርነት ጋር ብቻ ተያይዞ የቆየውን የአሸናፊነት ተረክ በምክክር እንደሚቻል ያሳያሉ እርግጥ ነው መመካከራችን ሁሉን ችግር ከስሩ ነቅሎ ይፈታዋል በሚል የበዛ ተስፈኝነት አይሞላንም ምክክሩ የሚፈታዋሉ ሌሎች ተቋማትና ስርዓት መፍትሄ የሚያበጁላቸው በርካታ ችግሮች መኖራቸውም አይዘነጋም ግለኛ ለኢትዮጵያውያን አዲስ የሆነው የመመካከር ልምምድ ችግሮቻችንን ባልተለመደ መልኩ ለመፍታት የሚያስችል በመሆኑ ራሳችንን እንደ እድለኛ ትውልድ እንቆጥራለን የትናንቶቹ ሞክረው ታያውቁም የቀደሙት ኃይልን ምርጫቸው አድርገዋል እኛ ግን ተነጋግረን ከታች ጀምሮ አጀንዳዎቻችን ላይ መክረን በጉባኤ ፊት ልንቀመጥ የነገዋን ዕለት እየጠበቅን ነው ይህን በእጃችን የገባ ወርቃማ ድል የምንጠቀም እንጂ የማናባክን የመደመር ትውልዶች ነን ቀዳሚ ጉዳዮቻችንም እዚሁ ላይ ያተኩራሉ አብራችሁን ሆኖ ጠቅላይ ሚኒስትር አብይ አህመድ ነገ የሚጀምረውን ታሪካዊ ሀገራዊ ምክክር አስመልክቶ ለመላው ኢትዮጵያውያን ጥሪ አስተላልፈዋል የጠቅላይ ሚኒስትሩ ሙሉ መልእክት እንደሚከተለው ይቀርባል ኢትዮጵያ ለታሪካዊውና ታላቁ የሀገራዊ ምክክር በምትሰናዳበት በዚህ ወሳኝ ታሪካዊ ወቅት ለመላው የሀገሬ ልጆች የማስተላልፈው ታላቅና የከበረ ጥሪ አለኝ ነገ የሚጀምረው ውይይት ፍቱን የፖለቲካ መድረክ ብቻ ሳይሆን የኛንና የመጪውን ትውልድ ዕጣ ፈንታና የወደፊት ተስፋ ሙሉ በሙሉ የሚወስን አዲስ የታሪክ ምዕራፍ ጭምር ነው ለሀገራችን ዘላቂ ሰላም መረጋጋትና ሁለንተናዊ ብልጽግና የምትተጉ የኢትዮጵያ ታላቅነት ግድ የሚላችሁ ሁሉ ፈረሱም ሜዳውም ይኸው ትናንት አባቶቻችንና እናቶቻችን በአድዋ ለሀገር ነጻነት ለሉዓላዊነትና ለክብር ሲሉ በደማቸውና ባጥንታቸው እንደተዋደቁላት ሁሉ ዛሬም ኢትዮጵያ የታሪክ አደራ የሚሸከሙ የቁርጥ ቀን ልጆቿን ትፈልጋለች ሆኖም ዛሬ ሀገራችን የምትሻው ጠመንጃ ያነገቡ ሳይሆን በሐሳብ ብስለት በእውነት በእውቀትና በጽናት ታጥቀው የተሰናዱ የሰላም ታጋዮችን ነው እኛ ዛሬ እንደ ትናንቱ በታላቅ የድል ዋዜማ ላይ እንገኛለን ምክንያቱም የኢትዮጵያና የሕዝቦቿ ማሸነፍ አይቀሬ ነው በሰለጠነ ንግግር በሰላማዊ ውይይትና ሀገራዊ መግባባት የገጠሙንን ፈተናዎች በሙሉ አልፈን ወደ ብልጽግና በጋራ እንሻገራለን ብለዋል ጠቅላይ ሚኒስትር አብይ አህመድ 2 ዓመት ከመዋጋት 20 ዓመት መወያየት ይሻላል ኢትዮጵያውያን እንንቃ በውይይት በምክክር
ችግሮቻችንን መፍታት የስልጣኔ ሀሁ እንደሆነ እንገንዘብ። ኢትዮጵያ ለዘመናት የዘለቁ የፖለቲካ የማንነትና የታሪክ ስብራቶቿን በኃይል ሳይሆን በውይይት ለመፍታትና ዘላቂ ሰላምን ለማስፈን የሚያስችላትን ታሪካዊ የምክክር ምዕራፍ ላይ ደርሳለች። ልዩነቶች የጦር አውድማ ሳይሆኑ የመፍትሄ መነሻ እንዲሆኑ ለማስቻል የተጀመረው አገራዊ የውይይት ጥረት የኢትዮጵያን የጋራ የወደፊት እጣ ፈንታ በጠረጴዛ ዙሪያ ለመወሰን የሚያስችል ታሪካዊ አጋጣሚን ይዞ ብቅ ብሏል። ይህንን ዘገባ ቆየት ብለን እንመለስበታለን። ዝርዝሩን እንመለስበታለን። ወዳልናችሁ ዘገባችን ነው የምናመራው። ኢትዮጵያ ለዘመናት የዘለቁ የፖለቲካ የማንነትና የታሪክ ስብራቶቿን በኃይል ሳይሆን በውይይት ለመፍታትና ዘላቂ ሰላም ለማስፈን የሚያስችላትን ታሪካዊ የምክክር ምዕራፍ ላይ ደርሳለች። ልዩነቶች የጦር አውድማ ሳይሆኑ የመፍትሄ መነሻ እንዲሆኑ ለማስቻል የተጀመረው አገራዊ የውይይት ጥረት የኢትዮጵያን የጋራ የወደፊት እጣ ፈንታ በጠረጴዛ ዙሪያ ለመወሰን የሚያስችል ታሪካዊ አጋጣሚን ይዞ ብቅ ብሏል። መሐመድ አልቃድር ዝርዝር አለው። ኢትዮጵያውያን ባይኖሩ ባይከሰቱ ባይደገሙ የሚሏቸው አያሌ ስብራቶች አሏቸው። ዓመታት በተተኩ ቁጥር ድምራቸው የኪሳራ የሆኑ የተከማቹ የፖለቲካ የማንነት የታሪክና የአስተዳደር ልዩነቶች ፈውሳተው ሀገር ስትሰቃይ ዜጎቿም ለጣር ተዳርገዋል። በኢትዮጵያ ውስጥ በርካታ ሪቮሉሽን አብዮቶች ተካሂደዋል። አንደኛው አብዮት አንደኛውን ስርዓት ጥሎ ሌላኛው አብዮት ሌላኛውን ስርዓት ከመጣል ያለፈ የነበረን መልካም ነገር የሚያቆይ መታከል የሚገባውን የሚያክልና ለልጆች የተሻለች ሀገር የሚያሸጋግር ልምምድ ማድረግ አልቻልንም። ሁላችሁም እንደምትገነዘቡት ላለፉት 100 ምናምን ዓመታት ኢትዮጵያ ውስጥ የተሳካልን የመሰለን የቻልነው የመሰለን በድምሩ ያከሰረን መዋጋት ነው። ከዚህ ለመውጣት አዲሱ መንገድ ምክክር ነው። አዲሱ መንገድ ውይይት ነው። ለዚህ ሁላችን የፈቀድን መሆን አለብን። ኢትዮጵያውያንን ለማዳን ብሎም ዘላቂ ሰላምንና መግባባትን በኃይል ማንገስ ረብ የለሽ መሆኑን ያመነው መንግስት ከለውጡ ጀምሮ የውይይት ባህል እንዲጠናከር የተለያዩ ጥረቶችን ሲያደርግ ቆይቷል። ለዚህም የፕሪቶሪያ የሰላም ስምምነት አንዱ አብነት ተደርጎ ይነሳል። በተለያዩ ክልሎች የተነሱ ግጭቶችንም ለመፍታት መንግስት የወሰዳቸው ቁርጠኛ እርምጃዎችም ለዚህ ማሳያዎች ናቸው። የእነዚህ ጥረቶች ዋነኛ ዓላማ የሚለያዩ ሀሳቦች በግጭት አዙሪት ውስጥ እንዲቆዩ የማድረግ ሳይሆን የመፍትሄ መነሻ እንዲሆኑ የሀገር ጉዳዮችም በጠረጴዛ ዙሪያ በመወያየት እንዲፈቱ ለማስቻል ነው። ምክክር ሲባል ሁላችንንም በጋራ አሸናፊ የሚያደርገን ማለት ነው። ጦርነትስ አንዱ አንደኛውን ቢመታ በሆነ ጊዜ ያሸነፈው በሆነ ጊዜ ደግሞ የተሸነፈው መልኩን ቀይሮ በሌላ ጊዜ ለማሸነፍ የሚታገል የማይቆም ውጥረት ስለሚያስከትል ሁሌ ከምንገዳደል አንዴ ቁጭ ብለን ብንመካከር ተመራጭ ይሆናል። ዛሬ ኢትዮጵያ በታሪኳ ወሳኝ ምዕራፍ ላይ ትገኛለች። ልዩነቶችን በውይይት ቁርሾዎችን በመደማመጥ እንዲሁም የጋራ የወደፊት ጉዞን ደግሞ በመግባባት ለመወሰን ታሪካዊ አጋጣሚ ላይ ትገኛለች። ምክክር የአንድ ወገን ድል ወይንም የሌላው ሽንፈት አይደለም። የሁሉም ኢትዮጵያውያን የጋራ ድል ሊሆን የዘመናት የኢትዮጵያውያን የመመካከር ምኞትም በዚህኛው ዘመን እውን ሊሆን ተቃርቧል። የምንለያይባቸውን ጉዳዮች በጥበብ ለመወያየት የምንስማማባቸውንም ጉዳዮች ደግሞ የጋራ ጥንካሬ አድርጎ ለማስቀጠልም ይህ አጋጣሚ ትልቅ ዕድልን ይዟል። ለኢትዮጵያ እና ለኢትዮጵያውያን ጥቅም የሚውል ማንኛውም ሐሳብ ማንኛውም ጠቃሚ ነገር ከየትኛውም ጫፍ ቢነሳ እኛ ለመተው ዝግጁ ነን። መቋጫው ሐሳብ ግን ኢትዮጵያንና ኢትዮጵያውያንን የሚጠቅም መሆኑን ማረጋገጥ ብቻ መሆን አለበት። በዚህ ምክክር በዚህ ውይይት በሚገኙ ውጤቶች ሸብረክ ለማለት ለመተው ለመቀበል ቢያንስ ዝግጁ የሆነ መንግስት ስላለ እድሉ ሳያመልጠን እንድንጠቀምበት በመላው ኢትዮጵያውያን ስም በተለይም በኢትዮጵያ እናቶች ስም ጥሪዬን ማቅረብ እፈልጋለሁ። በርካቶች እንደሚሹት ደግሞ በሐሳባቸው እንደሚደጋግሙት የምክክሩ ሂደት መመዘኛው አንድ ነገር ብቻ ሊሆን ይገባል። የሚቀርቡ ሐሳቦች ኢትዮጵያንና ኢትዮጵያውያንን የሚጠቅም ምላሽን ይዞ መምጣቱን ማረጋገጥ፣ እድሉ እንዳያመልጥም
በቅንነት መነጋገር፣ በመመካከር መደማመጥ፣ በሐሳብ መወዳደር፣ በሀገር ጥቅም ላይ ደግሞ መተባበር በሂደቱ ግድ የሚለው ጉዳይ ነው። በመቶዎች ከሚቆጠሩ እጩዎች ተጀምሮ በተመረጡ 11 ኮሚሽነሮች የሚመራው የኢትዮጵያ ሀገራዊ ምክክር ኮሚሽን የጦርነትን ባህል በውይይት በመተካት አዲስ የታሪክ ምዕራፍን እየቀረጸ ነው። ኢትዮጵያ ለዘመናት የዘለቁ ውስብስብ ልዩነቶቿን በጠረጴዛ ዙሪያ ለመፍታት የጀመረችው ታሪካዊ ጉዞ በሕዝብ አመኔታና በኮሚሽነሮቹ ገለልተኝነት ላይ ተመስርቶ ዛሬም ለነገዋ ሰላማዊ ሀገር ጽኑ መሰረትን እየጣለ ይገኛል። እድሉ ፈቀደ ተጨማሪ አለው። ታሪክ አንዳንዴ በአስገራሚ ውሳኔዎችና በትልልቅ ተስፋዎች ይቃኛል። ኢትዮጵያ ያጋጠሟትን ዘመናት የተሻገሩ ልዩነቶች በጠረጴዛ ዙሪያ ለመፍታት ስትነሳ ጉዞዋ የጀመረው ከራሱ ከህዝብ ልብ ነበር። የኢትዮጵያ ሀገራዊ ምክክር ኮሚሽን ሲቋቋም የነበረው ጉጉት ከፍተኛ ነው። ለመጨረሻ ዙር ከቀረቡት 42 እጩዎች የተመረጡት 11 ኮሚሽነሮች በህዝብ ተወካዮች ምክር ቤት ሹመታቸው ሲጸድቅ በትከሻቸው ላይ የሀገር ትልቅ አደራ ተቀምጿል። የእነዚህ ኮሚሽነሮች ዋነኛ መሳሪያ የነበረው ስልጣን ሳይሆን ገለልተኝነት፣ ከተጽዕኖ ነፃ መሆንና የትኛውንም የፖለቲካ ኃይል ሳይወግኑ የህዝብን የልብ ትርታ ብቻ ማዳመጥ ነበር። ይህ ገለልተኝነታቸው በጥርጣሬ ተሞልቶ ለነበረው ታሪካዊ ምዕራፍ ትልቁን መተማመኛ መስጠት የቻለ ሆነዋል። ከእነዚህ ከተመረጡ ኮሚሽን አባላት ዶክተር ዮናስ አዳዬ አንዱ ሲሆኑ በሙያቸው የሰላምና ደህንነት ተመራማሪና መምህር፣ በአዲስ አበባ ዩኒቨርሲቲ የሰላምና ደህንነት ጥናት ተቋምን በዳይሬክተርነት የመሩ ትኩረታቸውን በሰላም ግንባታ እንዲሁም በግጭት አፈታትና በደህንነት ላይ ያደረጉ ጥናቶችን ጭምር አበርክተዋል። የሰላምና ደህንነት ተመራማሪው ዮናስ በእንግሊዝኛ ቋንቋ ጥናት የከፍተኛ ትምህርት ተቋም ትምህርታቸውን በአዲስ አበባ ዩኒቨርሲቲ ጀምረው ከብራንድፎርድ ዩኒቨርሲቲ በሰላም ጥናት የዶክትሬት ዲግሪ ማግኘት የቻሉ ምሁር ናቸው። እንዲሁም በአዲስ አበባ ዩኒቨርሲቲ በዓለም አቀፍ ግንኙነት ሁለተኛ ዲግሪያቸውንም ሰርተዋል። ታዲያ የሰላምና የደህንነት ተመራማሪው የጋራ መግባባት ለሀገር ያለውን ፋይዳ እንዴት ገለጹት? ፕሮሰሱ አካታች፣ ፕሮሰሱ ተጠያቂነት ያለበት፣ ፕሮሰሱ የኢትዮጵያን ጥቅም መሰረት ያደረገ፣ ፕሮሰሱ ከሁሉም በላይ ደግሞ በተቻለ የሁሉም ድምፅ የሚሰማበት የሁሉም ፕሬዘንስም የሚታይበት ውክል ነው ማለታችን ነው እና መጀመሪያ ፕሮሰሱ የሚታመን ከሆነ ውጤቱ የሚታመን ይሆናል። ሌላው በገለልተኝነትና ከየትኛውም ተጽዕኖ ነፃ ሆነው ሀገርን ለማገልገል የኮሚሽኑ አባል ሆነው የተመረጡት አምባሳደር ሙሐሙድ ድሪር ናቸው። በትምህርት ዝግጅታቸው ከኔዘርላንዱ አምስተርዳም ዩኒቨርሲቲ በዓለም አቀፍ ሕግ ሁለተኛ ዲግሪያቸውን ያገኙ፣ በስራ ልምዳቸው በዚምባብዌና በግብፅ የኢትዮጵያ አምባሳደር ሆነው ያገለገሉ፣ በሶማሌና ደቡብ ሱዳን የሰላም ሂደት የተሳተፉ፣ በሱዳን የሽግግር መንግስት የሰላም ሂደት ላበረከቱት አስተዋጽኦም ሽልማት ያገኙና በቀድሞ ባህልና ቱሪዝም በሚኒስትርነት ያገለግሉ ናቸው። ዛሬ በሀገራችን የተጀመረው የኢትዮጵያ ሀገራዊ ምክክር ሂደት ሊያመልጠን የማይገባ ልናጣው የማይገባ አንድ ታላቅ የታሪክ ምዕራፍ ነው። በህዝብ ተወካዮች ምክር ቤት ሹመታቸው ከጸደቀላቸውና የሀገር ትልቅ አደራ ከተቀመጠላቸው የኮሚሽኑ አባላት መካከል አምባሳደር ዶክተር አይሮሪት ሙሐመድ ይገኙበታል። አምባሳደር አይሮሪት ከኢትዮጵያ ፓብሊክ ሰርቪስ ዩኒቨርሲቲ በህግ የመጀመሪያ ዲግሪ እንዲሁም ከኔዘርላንዱ አምስተርዳም ዩኒቨርሲቲ በህግ ሁለተኛ ዲግሪያቸውን የተከታተሉ ናቸው። ከዚሁ ከአምስተርዳም ዩኒቨርሲቲ በሶስተኛ ዲግሪ በፍልስፍና አግኝተዋል። አምባሳደሯ በሥራ ዘመናቸው ከዳኝነት እስከ መምህርነትና ህግ አማካሪነት ለ11 ዓመታት በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በመምህርነት በአፋር ክልል ጠቅላይ ፍርድ ቤት በዳኝነት እንዲሁም ለ3 ዓመት በአምባሳደርነት አገልግለዋል። የተለያዩ ባለድርሻ አካላትን በመወከል የዚህ ሂደት ተሳታፊዎች የሆናችሁ ተወካዮች በሙሉ የምታንጸባርቋቸው ሀሳቦች በክልላችሁ ብሎ በሀገራችሁ መግባባትን ለማስፈን ቁልፍ ሚና እንደሚኖራቸው በመገንዘብና በኃላፊነት ስሜት የአጀንዳ ሀሳቦቻችሁን እንድታቀርቡ በኮሚሽኑ ስም እጠይቃለሁ። ዛሬ ኮሚሽኑ ሀገራዊ አጀንዳዎችን በማሰባሰብና ሰፊ የህዝብ ምክክሮችን በማካሄድ ወደ ታላቁ ምዕራፍ ተሸጋግሯል። ይህ ዛሬ የደረሰበት ደረጃ ያኔ ኮሚሽነሮቹ ዘርተውት የነበረው የታማኝነት ፍሬ ውጤት ነው። ልዩነቶችን በጦርነት ሳይሆን በጠረጴዛ ዙሪያ የመፍታት አዲስ ባህል በኢትዮጵያ ምድር እየተለመደ ነው። ብሔራዊ ምክክር ኮሚሽኑና ገለልተኛ ኮሚሽነሮቹ ለነገዋ ሰላማዊት ኢትዮጵያ የመሰረት ድንጋይ ማስቀመጥ የቻሉ ሆነዋል።
ጠቅላይ ሚኒስትር አብይ አህመድ ከኦሉሴጉን ኦባሳንጆ ጋር ተወያዩ። ዛሬ በታሪካዊው የሀገራዊ ምክክር ዋዜማ የኢትዮጵያ ታላቅ ወዳጅ የሆኑትን ኦሉሴጉን ኦባሳንጆን በጽህፈት ቤታቸው ተቀብለው ያነጋገሩት ጠቅላይ ሚኒስትር አብይ አህመድ በመጪው ሀገራዊ ምክክር ዙሪያ ለመወያየት እንዲሁም ከዚህ ቀደም ካከናወኗቸው ተግባራት ጥበብ ለመቅሰም መቻላቸውንና በተለይም የቢያፍራን የሰላም ሂደትን በመምራት ያካበቱትን ልምድ መጋራታቸውን ገልጸዋል። ይህም ኢትዮጵያ በምክክር ለምታረጋግጠው አንድነትና ዘላቂ ሰላም ጉዞ ትልቅ ትምህርት የሚሰጥ ነው ሲሉ አክለዋል። ኢትዮጵያ ኦሉሴጉን ኦባሳንጆ ለሚያበረክቱት በዋጋ የማይተመን አስተዋጽኦ ሁልጊዜም የላቀ ምስጋናዋን ታቀርባለችም ብለዋል ጠቅላይ ሚኒስትር አብይ አህመድ። ውስብስብ የሆኑ የልዩነት ድምጾችን ወደ ውይይት ጠረጴዛ አምጥቶ ማስማማት የጥበብ የእውቀትና የጽናት ፈተና ነው። በህዝብ አይን ተመርጠውና በረጅም የብቃት ማጣሪያ አልፈው ታሪካዊውን የሀገራዊ ምክክር አደራ የተቀበሉት 11ዱ የምክክሩ ኮሚሽነሮች ኢትዮጵያ ስብራቷን ዘግታ የጋራ ተስፋዋን የምትገነባበትን አዲስ ምዕራፍ እየቀደዱ ይገኛሉ። ከዓለም አቀፍ ድርድር እስከ ሰብአዊ መብት ተሟጋችነት፣ ከግጭት አፈታት ምርምር እስከ ህዝባዊ አገልግሎት የደረሰው የኮሚሽነሮቹ የህይወት ልምድ ለዚህ ታሪካዊ ጉዞ ምን አይነት አቅም ፈጥሯል? ወይንሸት ደጀኔ የቆዩ የፖለቲካና የማህበረሰብ ስብራቶችን መጠገን ቀላል አልነበረም። የሀገራዊ ምክክር ኮሚሽን ሲቋቋም የነበረው ትልቁ ፈተና ይኸው ነበር። ታዲያ ለዚህ ታሪካዊና ከባድ ኃላፊነት የህዝብ አመኔታን ያተረፉ ሚዛናዊና ደፋር መሪዎችን ማግኘት የግድ ይል ነበር። ጉዞ የተጀመረው ከህዝብ ጥቆማ ነው። ያኔ በህዝብ አይን ተመርጠው የወጡ 632 እጩዎች ነበሩ። ሂደቱ ግን እልህ አስጨራሽና ጥንቃቄ የተሞላበት በመሆኑ ቁጥሩ ወደ 42 ዝቅ አለ። በመጨረሻም የህዝብ ተወካዮች ምክር ቤት መርምሮ ያጸደቃቸው 11 ኮሚሽነሮች ታሪካዊ አደራን ተሸከሙ። እነዚህ ኮሚሽነሮች የመጡበት የህይወት ታሪክ፣ የትምህርት ጥልቀትና የስራ ዝግጁነት ለዚሁ ዓላማ የተገራ ነው። ከሁሉም በላይ በህዝብ ጥቆማ ወደፊት የመጡበት ሂደት ደግሞ ህዝቡ ራሱ በመረጣቸው የማህበረሰብ መሪዎች ተቋሙ እንዲመራ ጠንካራ መሰረት ሆኖታል። ከነዚህ መሪዎች መካከል አንዷ የሀገራዊ ምክክር ኮሚሽን ኮሚሽነር ሂሩት ገብረስላሴ ናቸው። ከፈረንሳይ ታዋቂ የሰርቦን ዩኒቨርሲቲ በህግ የተመረቁት ሂሩት በተባበሩት መንግስታት ድርጅት፣ በአፍሪካ ህብረት፣ በዓለም ባንክ እንዲሁም በሀገር ውስጥ የፍትህና ውጭ ጉዳይ ሚኒስትሮች በህግና በሰላም ግንባታ ከፍተኛ ዓለም አቀፍ ዲፕሎማሲና የድርድር ልምድ ያካበቱ ጠንካራ መሪ ናቸው። ይህ ልምዳቸው ደግሞ ውስብስብ የሆኑ የድርድርና የምክክር መድረኮችን ለመምራት ትልቅ አቅም ሆኗል። እችን ሀገር መልክ ለማስያዝ አለመግባባቶችን ለመፍታት የሚደረገው ጥረት የአንድ ቡድን ጥረት ብቻ ሊሆን አይችልምና ሁሉም አካል ኃላፊነት አለበት። በጋራ ተረባርበን ውጤታማ ብንሆን በግልም በሀገርም ደረጃ የሚሰጠን ደስታ ይኖረዋል። ሌላኛው ደግሞ ኮሚሽነር መላኩ ወልደ ማርያም ናቸው። ከአዲስ አበባ ዩኒቨርሲቲ በህግ የመጀመሪያ ዲግሪያቸውን የያዙት መላኩ የሰብአዊ መብት ተሟጋች በነበረው የኢትዮጵያ ሰብአዊ መብቶች ጉባኤ ውስጥ በዋና ጸሐፊነት ለዓመታት ያገለገሉ፣ በህግ አማካሪነትና በጠበቃነት ለህዝብ ሮሮና ፍትህ የቆሙ የህግ ሰው ናቸው። በልማት ማህበራትና በህዝባዊ ተቋም ውስጥ የነበራቸው የአመራር ተሞክሮም የሰዎችን የልብ ትርታ በቀላሉ እንዲረዱ አድርጓቸዋል። የሁላችንም ጉዳይ ነው። ሁላችንም ያገባናል። በባለቤትነት የያዝነውን ሂደት በባለቤትነት ድምዳሜው ላይ ማድረስ ይኖርብናል። ከተረባረብንና ሁላችንም እንደየሙያችን እንደየሚናችን ለዚህ ሂደት አስተዋጽኦ ካደረግን የማይሳካበት ምክንያት የለም። በሶሻል አንትሮፖሎጂ ከጀርመኑ ማርቲን ሉተር ዩኒቨርሲቲ የዶክትሬት ዲግሪያቸውን ያገኙት ዶክተር አምባዬ ኦጋቶ ደግሞ ሌላኛው የምክክሩ መሐንዲስ ናቸው። ለ5 ዓመታት በሰላምና ግጭት አፈታት አማካሪነት በመምህርነትና በተመራማሪነት ያሳለፉት ዶክተር አምባዬ በኢትዮጵያ ግጭት አፈታትና ማህበራዊ መስተጋብሮች ላይ ያተኮሩ በርካታ ጥናታዊ ጽሑፎችን ያበረከቱ የእውቀት ሰው ናቸው። የእሳቸው በኮሚሽን ውስጥ መገኘት የኢትዮጵያ ማህበራዊ መዋቅርና የስምምነት መንገዶችን በእውቀትና በሳይንሳዊ መንገድ ለመምራት ትልቅ ምሰሶ ነው። ግጭቱን ለረጅም ጊዜ አይተነዋል። ያን የሞከርነውን ያከሰረንን አማራጭ አንይዝም። ኢትዮጵያን የሚያነሳ ሁላችንን የሚያከብር አማራጭ የመነጋገር የመደማመጥ
አማራጭ ነው። እነዚህ ሁሉ የተለያዩ ህይወትና የእውቀት ስብጥሮችን የኮሚሽኑን ሚዛናዊነት ይዘው ብቅ አሉ። እነዚህ ኮሚሽነሮች በሂደት ውስጥ በተግባር ያሳዩት ተቋም የመምራት ብቃት ከተለያየ አመለካከትና ከተለያዩ አካባቢዎች የተወጣጡ ወገኖቻችን ተገቢውን ውክልና አግኝተዋል። የየራሳቸውን አጀንዳ ይዘው ወደ ውይይት ጠረጴዛው እንዲመጡ በር የከፈተበት ሂደት ለዚህ ትልቅ ምስክር ነው። ዛሬ ኮሚሽኑ ለደረሰበትና አባጣ ጎርባጣ በበዛበት የዝግጅት ምዕራፍ ስኬት የእነዚህ ስብዕናዎች በተአማኒነትና በገለልተኝነት መቆም ትልቁን ድርሻ ይወስዳል። ከ632 እጮች መነሻነት በብዙ ውጣ ውረድ አልፎ ዛሬ ላይ የቆመው የኮሚሽነሮቹ ስብስብ አሁንም ከፊታቸው የሚጠብቃቸውን ታሪካዊ ሀገራዊ አደራ ለመወጣት ሌት ተቀን እየታተሩ ይገኛሉ። ኢትዮጵያ ስብራቷን ዘግታ የገጠማትን ችግሮች ውይይትን መሰረት ወዳደረገ ሽግግር እንድትገባ ኃላፊነቱ በእነዚህ የምክክሩ መሐንዲሶች ትከሻ ላይ ወድቋል። በአዲስ አበባ የተሰባሰቡት ኢትዮጵያውያንም ይህን ታሪካዊ አጋጣሚ በመጠቀም ለዘላቂ ሰላም የበኩላቸውን አሻራ ለማሳረፍ ቆርጠው ተነስተዋል። ተፎካካሪ ፓርቲዎች የሀገራዊ ምክክሩን ስኬት ለማረጋገጥ በአንድነት ለመስራት ተሰናድተዋል። ተፎካካሪ ፖለቲካ ፓርቲዎች ሀገርን በሚያጸና በዚህ ሀገራዊ ምክክር ላይ የፖለቲካ ልዩነት ወደ ዳር በመተው ለስኬቱ መስራት እንደሚጠበቅም ተናግረዋል። መስከረም ቸርነት ለብዙ ዘመናት ኢትዮጵያ የፖለቲካ፣ የታሪክ፣ የማንነትና የሀሳብ ልዩነቶችን በጦርነትና በኃይል ለመፍታት በተደረጉ ሙከራዎች ብዙ ዋጋ ከፍላለች። በእነዚህ ግጭቶች የጠፋው ሕይወት ብቻ አይደለም፣ የፈረሱ ቤተሰቦች፣ የወደሙ መሰረተ ልማቶች፣ የተቋረጡ የልማት ጉዞዎችና በትውልድ አእምሮ የተተወው ቁስሎችም የዚያ ታሪክ አካል ናቸው። የዚህ ሁሉ ውጤት ግን አንድ ግልጽ ትምህርት አስቀምጦልናል። ልዩነትን በኃይል ለማጥፋት የሚደረግ ጥረት አዲስ ልዩነትን ብቻ ይወልዳል። ዘላቂ መፍትሄ የሚመጣው ግን በመደማመጥ በመከባበርና በምክክር ነው። ዛሬ ኢትዮጵያ ያንን የታሪክ ትምህርት ወደ ተግባር ለመቀየር በወሳኝ ምዕራፍ ላይ ትገኛለች። ለዘመናት ሲንከባለሉ የቆዩ ተቃርኖዎችንና አለመግባባቶችን በምክክር ለመፍታት የተጀመረው ጉዞ የአንድ መንግስት ወይም የአንድ ተቋም ጉዳይ ብቻ ሳይሆን የሀገር መጪ ዕጣ ፈንታን የሚወስን ታሪካዊ አጋጣሚ ነው። በእርግጥ ልዩነት መኖሩ ተፈጥሯዊ ነው። የተለያየ አስተሳሰብ፣ የተለያየ የፖለቲካ እይታና የተለያየ አመለካከት በማንኛውም ዴሞክራሲያዊ ማህበረሰብ ውስጥ የሚጠበቅ ነው። ወሳኙ ጉዳይ ግን እነዚህን ልዩነቶች እንዴት እንደምናስተናግድ ነው። የሀገር ጥቅም ሲመጣ ከልዩነታችን በላይ የጋራ እሴቶቻችንን ማስቀደም የበሰለ ፖለቲካዊ ባህል መገለጫ ነው። በጣም የጦዙ ተቃርኖችን ይዞ ሰላማዊ ሀገር እውን አድርጎ መጓዝ፣ ረጅም መጓዝ ፈተና ነው የሚሆነው፣ አስቸጋሪ ነው የሚሆነው። ስለዚህ መድረክ መፈጠር አለበት። ብሔራዊ ምክክሩ እዚህ ሀገር ላይ በርካታ ችግሮቻችንን ይፈታልናል ብለን የምናምነው አንድ ትልቅ ሀገራዊ ፕሮጀክት አድርገን ነው የምንወስደው። እንደ ኢዜማ ብሔራዊ ምክክሩ ከተጀመረበት ጊዜ ጀምሮ የምክክር ኮሚሽኑ አባላት ከተሰየሙበት ጊዜ ጀምሮ ለብሔራዊ ምክክር ኮሚሽኑ ያላሰለሰ ድጋፍ ሲያደርግ ነው የነበረው። የጋራ በሆኑ ሀሳቦች ላይ ሀሳቦችን ተነጋግሮ ለችግሮቹ መፍትሄ የሚቀርብበትን እድል ማድረጉ ሀገር እንደ ሉዓላዊነቷ እንድትቀጥል ከማድረግ አንጻር ጉልህ ሚና አለው። ስለዚህ የፖለቲካ ፓርቲዎች የራሳቸውን አቋም እየጠበቁም ቢሆን ለሀገር የሚበጅ ጉዳይ ሲመጣ በአንድ ጠረጴዛ ዙሪያ መቀመጥ፣ መነጋገርና የጋራ መፍትሄ መፈለግ ይገባቸዋል። ታሪክ የሚያስታውሰንም ይህንኑ ነው። ታላላቅ ሀገሮች የተገነቡትም ሁሉም ተመሳሳይ ሀሳብ ስለነበራቸው ሳይሆን የተለያየ ሀሳብ እያላቸውም ለአንድ የጋራ ዓላማ ስለቆሙ ነው። የሀገራዊ ምክክሩ ስኬትም ከዚህ አንጻር ሲታይ የሁሉም ዜጎች ኃላፊነት ነው። የተረጋጋች ሰላማዊና የበለጸገች ኢትዮጵያን ለመገንባት ሁሉም በየድርሻው ሊያበረክት ይገባል። ይህ ሂደት ከማንም በላይ ለትውልድ የሚጠቅም ነው። የዛሬ መግባባት የነገ መረጋጋትን ይፈጥራል። ነገር ግን እንደ ሕገ ወጡ የህወሓት ቡድን ያሉ የሀገር መረጋጋት እንቅልፍ የሚነሳቸው አካላት ምክክሩ እንዳይሳካ መጣራቸው አልቀረም። በትጥቅ ትግል ጅማሮን ያደረገው የህወሓት ቡድን ከሀሳብና ምክክር ይልቅ አፈሙዝን ምርጫ አድርጎ መንቀሳቀስን መርጧል። የህወሓት ሊቃኖች ማን ከማን ጋር ነው የሚናገረው እያሉ ጉዳዩን ለማሳነስ ጥረት ሲያደርጉ እንደነበር እናስታውሳለን። ጉዳዩ አፕሪሺየት አይደረግም። ምክንያቱም ህወሓት ሰርቫይቭ ማድረግ የሚችለው በስንጥቅ ውስጥ ነው። በኢትዮጵያ ፖለቲካ ውስጥ የሚሳተፉ ማናቸውም እዚህም ያሉ በዲያስፖራ ያሉ ኤሌመንቶችም ይሁኑ ግለሰቦችም ይሁኑ ተጽዕኖ ፈጣሪ ግለሰቦችም ይሁኑ ዞሮ ዞሮ ኦሪጂናል ሀሳብ መነሻው ህወሓት እንደሆነ መረዳት አለብን። ህወሓት ይህን ጉዳይ አፕሪሼት ሊያደርገው አይችልም።
ሀገር የሚጠነክረው ሁሉም አንድ አይነት ሲያስብ አይደለም። የተለያየ ሀሳብ እያለም ለአንድ የጋራ ሀገራዊ ዓላማ መቆም ነው። ይህንን ታሪካዊ ዕድል በአግባቡ ከተጠቀምንበት ታሪክ የሚያመሰግነን ትውልድ እንፈጥራለን። ካሳለፍነው ግን ታሪክ የሚጠይቀንን ዕድል እናጣለን። ዘለቄታዊነት የኢትዮጵያን ችግር ለመፍታት የሚያስችለው መሰረታዊ ነገር ምንድነው ብለን በጽኑ እናምናለን። ከእውነት መነጋገር፣ ከእውነት መደራደር፣ ከእውነት መወያየት፣ ችግሮችን ተይብል ላይ አስቀምጦ ለአንዴና ለመጨረሻ ጊዜ የሚፈቱበትን መንገድ አእምሮን ሰፋ አድርጎ ትከሻን አጠንክሮ መነጋገርና መወያየት ትልቅ ታሪካዊ ዕድል ነው። መባከን የለበትም። በስኬት መጠናቀቅ አለበት። ከዛ በኋላ የተሻለ ሀገር እውን የምናደርግበት ሁኔታ መፈጠር መቻል አለበትና ተፎካካሪ ፓርቲዎችም የሀገር ሁኔታ ይገደናል የምንል ማናችንም አካላት መንግስትም ይሄ በስኬት እንዲጠናቀቅ በቁርጠኝነት ማስኬድ ያለብን እንደሆነ ይሰማኛል። ስለዚህ ዛሬ ከምንም በላይ የሚያስፈልገን ነገር ልዩነትን ማጥፋት ሳይሆን ልዩነትን እያከበርን ለሀገር መቆም ነው። የብቻ ሲሆን ነው ለነገው ትውልድ ሰላማዊ የተረጋጋችና የበለጸገች ሀገር የምናስረክበው። ሀገራዊ ምክክሩ በኢትዮጵያ ሰላም፣ ጸጥታና እድገት እንዲረጋገጥ ያግዛል የሚል እምነት እንዳላቸው የሐረር ከተማ ነዋሪዎች ተናገሩ። ሁሉም በጠረጴዛ ዙሪያ ተቀምጦ መወያየት መቻሉ ችግሮችና አለመግባባቶችን በሰከነና በሰለጠነ መንገድ ለመፍታት እንደሚያስችልም ገልጸዋል። አስተያየቶቻቸውን ቴዎድሮስ ታደሰ ነው ያሰባሰበው። ህዝብ ያነሳቸውን አጀንዳዎችና ፍላጎቶች ለመመለስ ብሎም ለማርካት ከሀገራዊ ምክክሩ የሚገኘው ውጤት የላቀ ሚና ይኖረዋል የሚል እምነት ነው ያለኝ። ህዝቡ ስለ መመካከርና ስለ ውይይት ጠቀሜታ በአግባቡ ያውቃል። ስለዚህ የሚያለያዩና ቅራኔ ሲፈጥሩ የኖሩ ጉዳዮችን ወደ ጠረጴዛ አምጥቶ መወያየቱ ወቅቱ የጠበቀው አካሄድ ነው። የሀገራዊ ምክክሩ ለሀገር ሰላምና አንድነት ያለው ፋይዳ የጎላ ነው። ባለመግባባትና በሀሳብ ልዩነት ምክንያት የሚነሱ ግጭቶችና ጦርነቶችን በማስቀረት በዜጎች ላይ የሚደርሰውን ጉዳት ይቀንሳል። ሁሉም በጠረጴዛ ዙሪያ ተቀምጦ መወያየት መቻል በራሱ ችግሮችና አለመግባባቶችን በሰከነና በሰለጠነ መንገድ መፍታት እንደሚቻልና ለሌሎችም ሆነ ትውልዱን ለማስተማር ይረዳል። በቀጣይ በሚካሄደው ሀገራዊ ውይይት ሰላማዊና የሁሉም የሆነች ሀገርን መመስረት የሚረዳ ግብዓት ይገኛል ብዬ አስባለሁ። ሀገራዊ ምክክሩ በሀገሪቱ ሰላም፣ ጸጥታና እድገት እንዲረጋገጥ ያግዛል የሚል እምነት አለኝ። በተለይ ከዚህ ቀደም የነበሩ ቁርሾችን እንድናስወግድና ሰላማዊ ሀገር እንድንመሰርት ፋይዳው የጎላ ነው። በዚህ ውስጥ ደግሞ ዋና ተጠቃሚዎች ሴቶችና ህጻናት ናቸው። በቀጣይ በሚካሄደው የውይይት ሂደትም ሁሉንም የሚያግባባ ሀገር ለመመስረት የሚያስችል እድል እንደሚፈጠር እምነቴ ነው። በሀገራችን ታሪኮች የሚነገሩበት መንገድን ጨምሮ በርካታ ያላግባቡን ጉዳዮች ወደ ጠረጴዛ በማምጣትና በጉዳዩ ላይ ጥልቅ ምክክር በማድረግ ወደ መፍትሄው ለመምጣትና አዲስ ምዕራፍ ለመጀመር የሚያስችለን የምክክር ሂደት ላይ እንገኛለን። እኛም በተስፋ ስንጠብቀው የነበረና ችግሮቻችንን ለመፍታት ሁነኛው መንገድ እንደሆነ አምናለሁ። ባለፉት ዓመታት በሀገራዊ ጉዳዮች ላይ የነበሩ አለመግባባቶችን ለመፍታት እየተካሄደ ባለው ሀገራዊ ምክክር ላይ ተመካካሪዎች የኔ ብቻ ከሚል አመለካከት ወጥተው በኃላፊነት ስሜት ሊመካከሩ እንደሚገባ ከስዊድን የመጡ ተመካካሪ ተናግረዋል። ተመካካሪው መድረኩ የተሻለች ኢትዮጵያን ለመገንባት ጽኑ መሰረት የሚጥልና ለዓመታት የራቋትን ሀገራቸውን የሚክሱበት ታሪካዊ እድል የፈጠረላቸው ስለመሆኑም እንዲሁ አብራርተዋል። ሜሮም ምትኩ ሐምሌ 8 የሚጠነሰሰው ታሪካዊ ሀገራዊ ምክክር የዘመናት ስብራታችንን የምንጠግንበትና የኢትዮጵያን ሉዓላዊነት በአለት ላይ የምናጸናበት ዋነኛ ምሰሷችን ነው። ይህ የሰለጠነ መመካከር የውጭ ኃይሎችን የመከፋፈል ሴራ ከስሩ የሚነቅል ብሔራዊ ቃል ኪዳናችን ነው። ለዚህ ታላቅ ሀገራዊ ጥሪ ምላሽ ለመስጠት ደግሞ የግል ስራና ድካምን ወደ ጎን በመተው ከተለያዩ የውጭ ሀገራት የተመሙ የቁርጥ ቀን የሀገር ልጆች አሉ። ከነዚህ መካከል አንዱ ወደ ሆኑት የዛሬው እንግዳ ያልፋለሁ። አብራችሁ ነው። እንኳን ወደ እናት ሀገሮት በሰላም መጡ ነው። አሜን። እንኳን ጠበቃችሁኝ። መልካም ስሙንና ኬት እንደመጡ ይንገሩኝ። አበባ ኃይሉ እባላለሁ። ከስዊድን የመጣሁት ልክ ከኢትዮጵያ ከየቀበሌው ከየወረዳው እንደሚመጣ ሁሉ እኔም ከስዊድን ተወክዬ ነው የመጣሁት። መልካም ነው። በድጋሚ እንኳን ደህና መጡ ብለናል። አመሰግናለሁ። ይህ ሀገራዊ ጥሪ እንግዲህ ታላቅ ጉባኤ ነው።
የሚሳተፉበትና ይህ ጥሪ ሲደርሱ ምን አይነት ስሜት ተሰማዎት? ከምለው በመጀመሪያ የምክክር ኮሚሽኑ ራሱ ምክክሩ መቋቋሙ ራሱ ኢትዮጵያ ከመከራ ከረጅም ጊዜ መከራ በኋላ ከ30 ከ40 ከ50 ዓመት መከራ በኋላ የምትወጣበትን ከዚህ መከራ የምትወጣበትን እና ወደ ዲሞክራሲ የምናመራበትን መንገድ ተጀመረ ብለን ነው እንትን ያልነው። ባለፈው 30 40 50 60 100 ዓመት በሚሊዮን የሚሆኑ ሰዎች ሞተዋል፣ ተሰደዋል፣ እስር ቤት ገብተዋል። የዛ ሁሉ ውጤት ነው። ብዙ ዲያስፖራ አባል ስደተኛ ነው። ብዙ ለዚሁ ነበር የተሰደደው፣ ለዚሁ ነበር የታገለው እና ይሄ የትግሉ ውጤት ነው እና ሊኮራበት ይገባል። በምክክር ነው ሰው የሚያልፍለት። የዲሞክራሲ ትልቁ ለዲሞክራሲ የሚያበረክተው ይሄ ምክክር ነው። ኢትዮጵያ ነች የመከረችው እና በጣም ነው ደስ ያለን። ይህንን የምክክር ኮሚሽን እንዲቋቋም ላደረገው የዶክተር አብይ መንግስት ትልቅ ምስጋና አለኝ። ለመጪው ትውልድ የተሻለች ሀገር ለማሳከብ ረገድ ምን አይነት ኃላፊነት አለባቸው? ዋናው ትዕግስትና ማዳመጥ ብቻ ሳይሆን መገንዘብም ያስፈልጋል። እያንዳንዱ እንዲገነዘብም ያስፈልጋል። በግለሰብ ለማሸነፍ ሳይሆን ኢትዮጵያን አንድ እርምጃ ወደፊት ለማስኬድ ነው። የራሳችንን ኤጎ ውጠን ለኢትዮጵያ ሕዝብና ለኢትዮጵያ ብለን ኤጓችንን መዋጥ አለብን። ይሄ ነው ከስብሰባው የምጠብቀው ይህንን ነው። ክቡራን ተመልካቾቻችን እንግዲህ የሀገራዊ ምክክር ኮሚሽኑ በብዙ ሂደት ውስጥ መጥቶ እዚህ እንደደረሰ ይታወቃል። ሐምሌ 8 ደግሞ የሀገራዊ ምክክር ኮሚሽኑ በታላቅ ጉባኤ እንግዲህ ምክክሮችን የሚያደርግ ይሆናል ማለት ነው። ከነዚህ ተመካካሪዎች ውስጥ እንግዲህ አንዱ የሆኑት ደግሞ ከስዊድን የመጡት አቶ አበበ ጋር ቆይታዬን አድርጌያለሁ ማለት ነው። በርካታ በውጭ ሀገር የሚኖሩ ዲያስፖራዎችም እዚህ ትልቅ አሻራ ያርፍበታል ተብሎ የተጠበቀው የሀገራዊ ምክክር ኮሚሽን ላይ ለመሳተፍ በመዲናችን አዲስ አበባ ይገኛሉ ማለት ነው። ተስፋም ተጥሎበታል፣ ትውልድንም ያሻግራል ብለን እኛም እናስባለን። ቆይታ ይህን ይመስል ነበር። ጤና ይስጥልኝ። ለዘመናት ድምጻቸው ታፍነው የኖሩ የህብረተሰብ ክፍሎችን ያካተተው የኢትዮጵያ ሀገራዊ የምክክር መድረክ ያለምንም ማግለል የልዩነት ድምጾችን በማስተናገድ ላይ ይገኛል። ከፖለቲካ ልሂቃን ሙግት ባለፈ የዜጎችን ድምጽ በኩልነት ያስተናገደው ይህ መድረክ ውስብስብ የዝግጅት ምዕራፎችን አልፎ አሁን ላይ የሀገሪቱን ቀጣይ ዕጣ ፈንታ ወደሚወስነው የመጨረሻና ወሳኝ ምዕራፍ ተሸጋግሯል። አለም ይልፎ ታሪክ ትናንት የጻፋቸውን ጠባሳዎች ፈውሳ ዛሬ በነጻነት የምትተነፍስና ነገን በጋራ የምትቀኝ አዲስ ኢትዮጵያን የመፍጠር መጀመሪያው ምዕራፍ። ይህ መድረክ የዛሬው ትውልድ ለነገው ማህደር የሚያስቀምጠው የሰላም ውል ነው። አሁን እየተከናወነ የሚገኘው ሀገራዊ የምክክር መድረክ የፖለቲካ ልሂቃን ብቻ የሚሞግቱበት የድርድር ጠረጴዛ መሆኑ አብቅቷል። ይልቁንም ለዘመናት ድምጻቸው ተጭኖ የኖሩ የህብረተሰብ ክፍሎችን በማካተት የነገዋን ሀገር በጋራ የመቅረጽ አዲስ ታሪክ እየተሰራ ይገኛል። በዚሁ አሻራን በጽኑ መሰረት ላይ የማስቀመጥ ሂደት የሃይማኖት አባቶችና የሀገር ሽማግሌዎች የትናንቱን ጥበብ ይዘው ብቅ ብለዋል። ሴቶችና ወጣቶች ደግሞ የነገዋን ብሩህ ሀገር እውን ለማድረግ በአጀንዳ ማሰባሰቡ ላይ በንቃትና በተስፋ እየተሳተፉ ይገኛሉ። ይህ ሂደት ዛሬ የሚዘራው የውይይት ዘር ለቀጣዩ ትውልድ ደግሞ አስተማማኝና ፍጹም ሰላማዊት ሀገርን እንደሚያበረክት ትልቅ ማሳያ ሆኗል። መልካም የሆነ ምክር ሀገርን ይሰራታል፣ ሀገርን ያኖራታል የሚል የመጽሐፍ ቃል አለና ምክክሩ በጣም ትልቅ ነገር ነው። ምክክር ስለሌለ ነው አሁን ግጭቶች እየሰፉ ነገራቶች መያዣ ያጡትና ለሀገራዊ ሰላም ፋይዳ ያላቸው በብዛት ሴቶች ጋር ነውና ይሄን እንትን አጀንዳ መሰባሰብ ያደረግነው ሁሉም በሚሰማውን ነገር እያወራ አንድም ነገር መቅረት የለበትም። ሁሉም የፈለገውን ነገር ነበር እያነሳ የነበረው። በሀገር ደረጃ ወጣቱን ወክሎ የሚናገር የሚታደም ሰው ለሀገር ሀሳብ ማዋጣት አለበት። በተስፋ ማዕበል ውስጥ የነገዋን ኢትዮጵያ ስዕል በጋራ በሚስለው በዚህ የታሪክ አደባባይ ድምፅ አልባ የነበሩ ህመሞች ዘላቂ ፈውስ እንደሚያገኙ ይጠበቃል። የአካል ጉዳተኞች፣ ተፈናቃዮችና የንግዱ ማህበረሰብ ተወካዮች የነገ አድማሳቸው እንዲያበራ ፍላጎታቸውን በልበ ሙሉነት እያስተጋቡ ይገኛሉ። ይህ መድረክ እውነተኛ የአካታችነት ማረጋገጫ ህያው ማህደር ሆኗል። እኛም እዚህ ድረስ የተጠራ ነው አካታች ስለሆነ ነው።
ታስፈልጋላችሁ ሀገሪቷን የእናንተ ሀሳብ ያሻግራል በሚል ስለሆነ የተጠራ ነው። አካታች ነው። የምመኘውም ሀገራችን ኢትዮጵያ እንድትኖረኝ ነው ተስፋ ማለት ነው። ሁሉ ነገር እንደሰማን አሁን እንደመጣን ተቀበልና ይሰከታማ ነው። ሁሉ ነገር ተቀበለናል። ያለውን ነገር ጠቅላላ ሌላችን ተቀበለናል። ደስ ብሎናል። ሁሉም ኢትዮጵያዊ ከገበሬ እስከ ምሁር ነው የምመካከርበት። ሀሳባቸውም ነፃ ነው። ይህን የታሪክ አዲስ ምዕራፍ ልዩ የሚያደርገው የልዩነት ድምጾች የማይገለሉበት፣ የትናንት ጥላቻዎች የማይነግሱበት መሆኑ ነው። የትኛውም አይነት የፖለቲካ አቋምም ሆነ ታሪካዊ አመለካከት ሳይገፋ የሁሉም ወገን አጀንዳዎች በእኩልነትና በክብር መዝገብ ላይ ሰፍረዋል። ኮሚሽኑን እንደ ተባባሪ አካላት በጋራ በሰራንባቸው ጊዜያቶች 9 ማህበረሰብ በኩል ማለትም ያለ መድሎ በኢንክሉሲቭነስን በተጠበቀ መልኩ ተወክለዋል የሚል እምነት አለን። በነጻነት ሀሳባቸውን የወረዳ ተወካዮች፣ የማህበረሰብ ክፍሎች ሲያቀርቡ እንደነበር ያለ መረጃ ያመላክታል። ይህ የታሪክ መስቀለኛ መንገድ ሀሳብን የመመዝገብ ብቻ ሳይሆን የዘላቂ ሰላምን ካርታ የመንደፍ ሉዓላዊ መድረክ ነው። ያለምንም አድሎ የተሰበሰቡት የአስተሳሰብ ቀለማት ለሀገር ግንባታ ሲባል በነጻነት እንዲብላሉ መፈቀዱ የሂደቱን ገለልተኝነትና ፍጹም ታማኝነት በጽኑ መሰረት ላይ አቁሞታል። ትልቁ ነገር ለአንድ ነገር ውጤቱ ብቻ ሳይሆን የስኬት መለኪያው ሂደቱ ነው። የሂደቱ ግልጽነት፣ የሂደቱ አካታችነት፣ የሂደቱ ተአማኒነት ነው። የኢትዮጵያ ሀገራዊ የምክክር ሂደት ሁሉንም ዜጎቿን በእኩልነት የምታስተናግድ አዲስ ሀገር ለመገንባት የሚያስችል አስተማማኝና ሳይንሳዊ መሰረት ነው። ይህ ታሪካዊ ሂደት ውስብስብ የሆኑ የዝግጅትና የአጀንዳ ማሰባሰብ ምዕራፎችን አልፎ ዛሬ ላይ የሀገሪቱን ቀጣይ ዕጣ ፈንታ ወደሚወስነው ቁልፍ የማሳረጊያ ምዕራፍ መሸጋገሩ በራሱ ትልቅ ታሪካዊ መርታ ነው። በሚሊዮን የሚቆጠሩ ዜጎች በቀጥታም ሆነ በተዘዋዋሪ በትልቅ ተስፋ የሚጠባበቁት በመሆኑ አሁን ባለን በት የመጨረሻ ምዕራፍ ላይ የሚደረጉ ውይይቶች፣ የሚደረሱ ስምምነቶችና የሚተላለፉ ውሳኔዎች በሙሉ የሕዝቡን እውነተኛ የልብ ትርታ ያደመጡ መሆን ይገባቸዋል። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ዘገባዎቻችን ይቀጥላሉ። የኢፌዴሪ መከላከያ ሰራዊት የ2018 የአረንጓዴ አሻራ መርሃ ግብርን በይፋ አስጀመረ። የማስጀመሪያ መርሃ ግብሩ በመከላከያ ጠቅላይ መምሪያ ተከናውኗል። በመርሃ ግብሩም ፊልድ ማርሻል ብርሃኑ ጁላና የመከላከያ ሚኒስትር ኢንጂነር አይሻ መሐመድን ጨምሮ ከፍተኛ መኮንኖችና የተለያዩ ሀገራት አታሼዎች ተገኝተዋል። ሰራዊቱ በዘንድሮ መርሃ ግብሩ 20 ሚሊዮን ችግኞችን ይተክላል ተብሏል። የኢፌዴሪ ጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ሰራዊቱ ሀገሩን በብቃት ከመጠበቅ ጎን ለጎን ችግኞችን የመትከል የቆየ ባህል አለው ብለዋል። የአረንጓዴ አሻራ መጀመርም የሰራዊቱን ችግኝ የመትከል ባህል ይበልጥ እንዳጠናከረው ገልጸዋል። አረንጓዴ አሻራ የኢትዮጵያን የደን ሽፋን እንዲጨምርና የአየር ንብረት ለውጥ ተጽዕኖን በመከላከል ረገድ ተጨባጭ ውጤት እያመጣ ነው ያሉት ፊልድ ማርሻል ብርሃኑ ጁላ ሰራዊቱ ይህንን ኃላፊነቱን አጠናክሮ እንደሚቀጥል አረጋግጠዋል። ባለፉት 8 ዓመታት የአረንጓዴ አሻራ መርሃ ግብር የኢትዮጵያን የወል ትርክት ከሚገነቡ ዋነኛ የልማት ምሰሶች አንዱ እየሆነ መጥቷል። በዚህ ሚሊዮኖች በሚሳተፉበት ተስፋን የመትከል ተግባር ላይ የአዲስ አበባ ኮሚዩኒኬሽን ቢሮ ባዘጋጀው ልዩ መርሃ ግብር የሚዲያ ተቋማት አመራሮችና የኪነ ጥበብ ባለሙያዎች ችግኞችን በመትከል አረንጓዴ አሻራቸውን አኑረዋል። ይመራደም በቃላት የገለጹትንና በምስል ያሳዩትን ሀገራዊ ተግባር ራሳቸውን መሬት ላይ ወርደው በመተግበር አስመስክረዋል። ለበርካታ ዓመታት የኢትዮጵያን ታላላቅ ስኬቶችና ታሪካዊ ክስተቶች ድምፅና ምስል ሆኖ የዘገበው አንጋፋው ብሔራዊ ጣቢያ ኢቢሲ በአዲስ አበባ ኮሚኒኬሽን ቢሮ አዘጋጅነት በተካሄደው የችግኝ ተከላ መርሃ ግብር ላይ አሻራውን አኑሯል። ኢቢሲ ብሔራዊ ሚዲያ ነው። በተለይ ለሌሎችም አርአያ መሆን ያለበትና ከዚህ አንጻር የአረንጓዴ አሻራ ሁሌም በሚተከልበት ጊዜ ያው ግንባር ቀደም ሆኖ የሚዲያ ሚናውን እየተወጣ ነው ያለው። በተለይ አሁን ዘንድሮ የተጀመረው የዚህኛው ዙር የዘንድሮ አጠቃላይ ተስፋን እንትከል በሚል መሪ የተዘጋጀ ስለሆነ ይህንን ስንተክል አንደኛ የአረንጓዴ አሻራ ብቻ ሳይሆን ኢትዮጵያ በምግብ ሉዓላዊነት ራሷን እንድታስከብር እንድታረጋግጥ የሚያግዝ በመሆኑ ይህንን ኢቢሲ እንደ ብሔራዊ ሚዲያ የራሱን አሻራ እየተወጣ ነው ያለው። ብሔራዊ ጣቢያው ኢቢሲ በችግኝ ተከላው መድረክ ላይ ያሳየው ንቁ ተሳትፎ የሚዲያ ሚና ክስተቶችን መዘገብ ብቻ ሳይሆን የወል ትርክትን በጋራ መገንባት ጭምር መሆኑን በጉልህ ያሳየ ነው። ችግኝ ብቻ ለምንተክለው የህብረ ብሔራዊ አንድነታችን የምናረጋግጥበት፣ አንድነታችን ደግሞ እንደዚሁ በስራ ቦታ ላይ በመገኘት አብሮ በመሳተፍ
ሌሎች እንዲሳተፉ በማነሳሳት የሚዲያ ሚናውን የሚወጣበት ስለሆነ ይህንን አጠናክረን እንቀጥላለን። የአዲስ አበባ ኮሚኒኬሽን ቢሮ ይህንን የአረንጓዴ አሻራ መርሃ ግብር ሲያዘጋጅም የሚዲያውን ተጽዕኖ ፈጣሪነት ወደ ተግባራዊ የልማት ድልድይነት ለመቀየር በማለም ነው። ህዝቡ ቀስቅሶ እንዲተክል የአረንጓዴ አሻራውን እንዲያኖር ከማድረግ በተጨማሪ ራሱ የሚዲያው ቤተሰብ ዛሬ አሻራውን አኑሯል ማለት ነው። ይሄ ትልቅ ትርጉም ነው ያለው። አንደኛ ሚዲያው በራሱ በተግባር መሬት ላይ ወርዶ የአረንጓዴ አሻራውን በማኖር በመንከባከብ የሀገራችንን አረንጓዴ አሻራነት በዓለም የያዘችውን ከፍ ያለ ሪኮርድ በደንብ አድርጎ ወደ ህዝብ ተደራሽ በማድረግ ረገድ ቅርብ ይሆናል ማለት ነው። በተጨማሪ ቅርብ ይሆናል። ፕሮሞት ለማድረግም ትልቅ እድል ይሰጣል። ትውልዱም ደግሞ የጋራ ትርክት እንዲኖረው በማድረግ ረገድ የተሻለ ሮል እንዲኖረው እድል ይሰጣል ማለት ነው። መገናኛ ብዙሃን ከቃላት ባለፈ በተግባር ሲንቀሳቀሱ የከተማዋም ሆነ የኢትዮጵያ የነገ ጉዞ አረንጓዴ ውብና ተስፋ ሰጪ እንደሚሆን በተግባር የታየበት ነው። ሚዲያው በብዛት ግንዛቤ መፍጠር ላይ ነው የሚሰራው። እኛም ግንዛቤ ከመፍጠር ህብረተሰቡ ችግኝ እንዲተክል እንዲንከባከብ ከማድረግ ባሻገር እዚህም ተገኝተን በመግለጽ በተግባራዊነትም እያሳየን ነው። ሀገርን ሊያሳድግ ትውልድን ሊያስቀጥል የሚችል አሻራ ነው እያኖርን ያለ ነውና እዚህ ላይ መሳተፍ እድሉን ማግኘት በራሱ በጣም ትልቅ ስሜት ይፈጥራልና ደስ ብሎኛል እንደ አንድ ዜጋ። በአዲስ አበባ ጣሊያን ኤምባሲ ጀርባ በቀበና የወንዝ ዳርቻ ልማት አካል በሆነው ስፍራ በተካሄደው በዚህ አረንጓዴ አሻራ የማኖር ተግባር ላይ ታዋቂ የኪነ ጥበብ ሰዎችን ጨምሮ በርካታ የዘርፉ ባለሙያዎችም ተሳታፊ ሆነዋል። ዓለምን እየቀደምን እየሄድን ነው። በረሃማነትን ለመከላከል መጪው ትውልድ የበለጸገች አረንጓዴ የሆነች ኢትዮጵያን እንዲያገኝ እንዲወርስ እየተሰራ ነው ያለው። ከምንም በላይ የማደንቀው ፕሮጀክት እኔ ይሄ አረንጓዴ አሻራን የማስቀመጥ መርሃ ግብር ነው። ውለቷን መመለስ ያስፈልግ ያበላች ያጠጣችን ምድር ዝናብ እንዲጥልላት አንተ ኮንትሪቢዩት ካደረክላት ነው አላ ለምሰጥህና ይሄ የሰው ልጅ ግዴታ ነው። የሰው ልጅ የተፈጥሮአዊ ግዴታው ነው። እያንዳንዱ ዛሬ የተተከለችው ችግኝ የአካባቢውን ገጽታ የመቀየር ብቻ ሳይሆን የተባበረ የኮሚኒኬሽን ጥረት ሀገራዊ ለውጥን እንዴት እንደሚያፋጥን የሚያሳይ ህያው ምስክር ትሆናለች። በምስራቅ ጎጃም ዞን ደብረ ማርቆስ ከተማ የተከፈተው የማኛ ጤፍ ማቀነባበሪያና ኤክስፖርት ፋብሪካ በ6 ወራት ውስጥ ከ600 ቶን በላይ የተፈጨ ጤፍ ወደ አውሮፓና አሜሪካ በመላክ ከ1 ሚሊዮን ዶላር በላይ የውጭ ምንዛሪ አስገኝቷል። ፋብሪካው ጤፍን ከደብረ ማርቆስ አውሮፓና አሜሪካ ማድረስ የቻለና የአርሶ አደሩን ተጠቃሚነት ያሳደገ ጭምር ነው። አሸናፊ እንዳለ በደብረ ማርቆስ ከተማ ተገኝቶ ከፋብሪካው ስራ አስኪያጅ ሰማኸኝ ጌታቸው ጋር ቆይታ አድርጓል። ከራስ አንደበት ተከታትለን እንመለስ። ሰማኸኝ ጌታቸው እባላለሁ። የማኛ ጤፍ ማቀነባበሪያ ፋብሪካና መላክ ስራ አስኪያጅ። ግንባታው የተጀመረው 2014 ነው የተጀመረው። ግንባታውን ያጠናቀቅነው ኦልሞስት ከአንድ ዓመት በፊት ነው። ስራ የጀመርነው 6 ወር ይሆነናል። አሁን በዚህ 6 ወር ውስጥ ጤፍን ለዓለም ገበያ ኦልሞስት እያስተዋወቅን ያለንበት ታይም ነው። ይህንን ፋብሪካ በዋናነት ስንጀምረው የአካባቢውን አርሶ አደር እንዲሁም በመላው ኢትዮጵያ ውስጥ ያለውን የጤፍ ምርት ያው እሱን ከማስተዋወቅ አንጻር እንዲሁም ደግሞ የአርሶ አደሩን ተጠቃሚነት ከማረጋገጥ አንጻር ጤፍ በጣም ሄልዚ ነው፣ ግሉተን ፍሪ ነው፣ ዓለም ላይ በጣም ተፈላጊ የሆነ ነገር ነው። ኔክስት ላይ ይሄ ፋብሪካ እንደ ቅድ ብለን ከያዝናቸው ውስጥ የጤፍ ፓስታና መኮረኒንም ዲቨሎፕ ወደ ማድረጉ ጤፍ ፍሌክሲ ወደዛም የማሳደግ እቅድ አለን። እስካሁን ድረስ ኦልሞስት ወደ 600 ቶን ያክል ጤፍ ልከናል ማለት ነው በመላው ዓለም። በጣም ኢትዮጵያ ያለን ያክል ነው የሚሰማን። በጣም ለእንጀራ የሚጠቀሙት በተለይ አብሶ በጣም በቃ የሚገርም ፊድባክ ነው እየሰጡን ያሉት። በዚሁ ቀጥሉ፣ እንዳታቆሙ፣ እንደዚህ አይነት ነገሮች በጣም ጥሩ ጥሩ የሆኑ ፊድባኮችን ነው እየነገሩን ያሉት። ከእለት እለት እንትናቸውም ኦርደሩም እየጨመረ ነው የመጣው። አሁን ለምሳሌ የመጀመሪያችንን ስዊድን ስንልክ 1 ኮንቴይነር ነበር ይላክ ነው። ከዛ አሁን ላይ ግን 4-5 ድረስ ነው አሁን ላይ ኦርደር እየተደረግን ያለ ነው። ስዊድን፣ ጣሊያን፣ ፈረንሳይ፣ ስዊዘርላንድ ልከናል። አሜሪካ ደግሞ አሌክሳንድሪያ ቨርጂኒያ ልከናል። ዴንቨር ኮሎራዶ ልከናል። ወደ ዩኬ ስመጣለ ደግሞ ለንደን
ልከናል። ሳውዛምፕተን፣ ሊቨርፑል ልከናል እና የተጠቃሚው ፊድባክ በጣም ቆንጆ ነው። አሁን ጀማሪ እንደመሆናችን መጠን እስካሁን ባለው ከ$1 ሚሊዮን በላይ ለሀገሪቱ የውጭ ምንዛሪ አምጥተናል። አሁን ላይ ያለው ደግሞ ተቀባይነት በጣም ከፍተኛ ስለሆነ በቀጣይ ዓመት ኦልሞስት በጣም በከፍተኛ እጥፍ እንደምናመጣ ነው አሁን ላይ እየሰራን ያለ ነው። የስራ እድል እስካሁን ድረስ ባለው 40 ቋሚና 30 የሚሆኑ ጊዜያዊ አሉ። ይሄ ፋብሪካ በክልሉ የመጀመሪያ ፋብሪካ ነው እስካሁን ባለን መረጃ። ፋብሪካውም ኦልሞስት ከግንባታ ጀምሮ እስከ ፋይናል ድረስ ከተማ አስተዳደሩም ጥሩ ገዛዎችን እያደረገልን ያለ የኔነት ስሜትንም እያየንበት ያለ ነው። ዜና ኢትዮጵያ አሁንም እንደቀጠለ ነው። ተመልካቾቻችን ኢትዮጵያ በፋይናንስ ዘርፍ ያካሄደቻቸው ማሻሻያዎች በዓለም አቀፍ ደረጃ ተወዳዳሪ ኢኮኖሚ እንድትገነባ እያስቻሏት ነው። እስካሁን በዘርፉ የተገኙ ውጤቶችን በመገምገም የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ ማሻሻያውን የሚያግዙ አዳዲስ ውሳኔዎችን አሳልፏል። ጌታቸው ባልቸው ፍጥነት ሲገቱ የቆዩ መዋቅራዊ ማነቆችን በመፍታት የግሉ ዘርፍ የፈጠራ አቅም እንዲያብብ የገበያ ስርዓቱ የተሻለ ቅልጥፍና እንዲኖረውና ተወዳዳሪ ኢኮኖሚ ለመገንባት የሀገር በቀል የኢኮኖሚ ማሻሻያን በቁርጠኝነት እየተገበረች ትገኛለች። በፋይናንስ ዘርፍ የተደረገው ማሻሻያም ሌሎች የኢኮኖሚ ዘርፎች አንቆ የያዛቸውን መሰረታዊ ችግር እንዲፈታ አስችሏል። በተሟላ ማክሮ ኢኮኖሚ ማሻሻያ ተግባራዊ ከተደረጉ እርምጃዎች አንዱ የሆነው የውጭ ምንዛሪ ተመን በገበያ የሚወሰንበት አሰራር ከኢኮኖሚው ዋነኛ ማነቆች አንዱ የሆነውን ችግር እንዲፈታ እያደረገ ነው። የማክሮ ኢኮኖሚ ማሻሻያ አካል ነው የዚህ የውጭ ምንዛሪን በገበያ የመወሰን ፖሊሲ ማለት ነው። እንግዲህ ከዛ በፊት የኢትዮጵያ ኤክስፖርት በጣም ተቀዛቅዞ በዓለም አቀፍ ደረጃ ተወዳዳሪ መሆን አቅቶት እንዲሁም ደግሞ ሀገሪቷ ያሉባትን ዕዳዎች ለመክፈል ትንሽ የተንገዳገደችባቸው ወቅቶች ነበሩ። የማክሮ ኢኮኖሚ ማሻሻያው አስፈላጊነት ምንም ጥርጥር አልነበረውም። ይዘግይ ቢባል ኢኮኖሚው የሚሽመደመድበት ሌላ ችግር ውስጥ የሚገባበት ወቅት ነበረና በመንግስት የተወሰነው ውሳኔ ምንም ትክክለኛነቱ ላይ ምንም ጥርጥር የሌለው ነገር ነው። ሌላም አማራጭም ስላልነበረ ማለት ነው። የውጭ ምንዛሪ አስተዳደር ማሻሻያው የውጭ ንግድ ገቢን አሳድጓል። የውጭ ቀጥታ ኢንቨስትመንት ፍሰት እንዲጨምር አስችሏል። በሐዋላ የሚላከው ገንዘብም በዛው ልክ እድገት እንዲያስመዘግብ እያደረገ ነው። በተጠናቀቀው በጀት ዓመት ኢትዮጵያ ከተለያዩ ምንጮች ያገኘችው የውጭ ምንዛሪ $38 ቢሊዮን ደርሷል። ይህም የብሔራዊ ባንክ የመጠባበቂያ የውጭ ምንዛሪ ክምችት በከፍተኛ መጠን እንዲያድግ ያስቻለ ነው። ከጥቂት ዓመታት በፊት የነበረው ሪዘርቫችን ከ20 እጥፍ በላይ አድጓል። ብዙ በላይ አድጓል። ከ20 እጥፍ በላይ ሪዘርቭ አድጓል ማለት ኢትዮጵያ ኢንዱር የማድረግ አቅሟ፣ ሬዚሊየንስ አቅሟ ጨምሯል ማለት ነው። በነገራችን ላይ አሁን ያለ ሪዘርቭ ኢትዮጵያ ሀገር ሆና ከተፈጠረች ጀምሮ ከነበራት ከትልቁ ሪዘርቭ ከእጥፍ ይበልጣል። ይሄ ትልቅ አቺቭመንት ነው። እኛ ስንመጣ ይሄ ሀፍ ቢኖር ኖሮ አንቸገርም። ማክሮ ኢኮኖሚክ ኢምባላንስ ተፈጥሮ የነበርንበት ሪፎርም አናደርግም ነበር ማለት ነው። ይሄ የመላ ኢትዮጵያውያን ድል ነው። በዚያ ልክ መታየቱ ጠቃሚ ይሆናል። በበጀትና ገንዘብ ፖሊሲ እርምጃዎችም የመንግስት በጀት አጠቃቀምን ቁጠባን መሰረት ያደረገ እንዲሆንና የበጀት ጉድለትን ውጤታማ በሆነ መንገድ መምራት ተችሏል። ገቢያችን አሳደግን እንጂ ወጪያችን አይታችሁ ከሆነ እናንተ ያጸደቃችሁን ወጪ አልጨረስንም። የተወሰነ ይዘን ከዛ ባነሰ ወጪ ነው ለመጨረስ ጥረት ያደረግነው እና የግምጃ ቤት ሰነድ ግብይቱ በጣም ጠቃሚ መሆን ብቻ ሳይሆን አስፈላጊ የበጀት ማሟያ ጤናማ መንገድ ነው። በነገራችን ላይ ለመጀመሪያ ጊዜ አምና እና ዘንድሮ 2 ዓመት የኢትዮጵያ ገንዘብ ሚኒስቴር ከናሽናል ባንክ ከሴንትራል ባንክ ብድር ሳይበደር ዓመቱን ጨረሰ። ለመጀመሪያ ጊዜ 2 ዓመት። አገር በቀል የኢኮኖሚ ማሻሻያው የኢትዮጵያ ኢኮኖሚ በዘመናዊ መንገድ የሚመራበትን መሰረት እየጣለ ይገኛል። ለዚህ ማሳያ የሚሆኑትም ዓለም አቀፋዊና ሀገራዊ የኢኮኖሚ ሁኔታዎችን መሰረት በማድረግ የብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ የሚያሳልፋቸው ውሳኔዎች ናቸው። ኮሚቴው እስካሁን የተደረጉ ማሻሻያዎችን አፈጻጸም መሰረት በማድረግም ሐምሌ 6 2018 ዓ.ም አዳዲስ ውሳኔዎችን አሳልፏል። ከነዚህ ውሳኔዎች ውስጥም ለግሉ ዘርፍ የሚቀርብ ብድር የዋጋ ግሽበትን በማያባብስ መንገድ እንዲያድግ የተደረገው አንዱ ነው። ኮሚቴው በግምገማው
ዓለም አቀፍ ነዳጅ ዋጋ ንረት በሀገር ውስጥ የዋጋ ግሽበት ላይ የሚያሳድረውን ጫና ከግምት ውስጥ በማስገባትና ኢትዮጵያ ብሔራዊ ባንክ በመካከለኛ ጊዜ ለማሳካት የያዘውን የነጠላ አሃዝ የዋጋ ግሽበት ዓላማ ለማሳካት ጥብቅ የገንዘብ ፖሊሲው ተጠናክሮ መቀጠል እንዳለበት አጽንኦት ሰጥቶበታል። በዚህ መሰረት ኮሚቴው 5 የፖሊሲ አቅጣጫዎችን ለቦርድ አቅርቦ አስወስኗል። መጀመሪያ ላይ ለውሳኔ ያቀረበው የፖሊሲ ምክር ሀሳብ አመታዊ የብድር እድገት ገደብ ክሬዲት ካፕ የምንለውን ሙሉ በሙሉ ማንሳት ነው። ኮሚቴው የብድር እድገት መስፋፋት በዋጋ ግሽበት ላይ አሉታዊ ጫና የሚያሳድር ሆኖ ሲገኝ የኢትዮጵያ ብሔራዊ ባንክ በእያንዳንዱ ባንክ ላይ በሚያካሂደው መደበኛ ግምገማ መሰረት ከመደበኛው የመጠባበቂያ ተቀማጭ የተለየ ተጨማሪ የመጠባበቂያ ተቀማጭ ታርጌትድ ሪዘርቭ ሪኳየርመንት እንዲተገብር ምክር ሀሳብ ቀርቦ በቦርዱ ጸድቋል። የፋይናንስ ዘርፍ የኢኮኖሚው የደም ስር እንደመሆኑ በዚህ ዘርፍ የተጀመሩት ማሻሻያዎች የኢትዮጵያን ኢኮኖሚ ወደ ተወዳዳሪነትና ዘላቂ እድገት የሚመሩ አዲስ ምዕራፍ እየከፈቱ ነው። የውጭ ምንዛሪ ገበያን ማሻሻል፣ የገንዘብ ፖሊሲን ማዘመንና ለግሉ ዘርፍ የፋይናንስ ተደራሽነትን ማስፋት የሚያሳዩት ማሻሻያው በፖሊሲ ደረጃ ብቻ ሳይሆን በተግባርም ውጤት ማምጣት መጀመሩን ነው። ይህ መሰረት በቀጣይነት እየጠነከረ ሲቀጥል የፋይናንስ ስርዓቱ ኢንቨስትመንትን፣ ምርታማነትንና የሥራ ፈጠራን በመደገፍ የኢትዮጵያን ኢኮኖሚ ወደ ከፍተኛ የእድገት ምዕራፍ ለማሸጋገር ወሳኝ ሚና እንደሚጫወት ይጠበቃል። ወደ ውጭ ዘገባችን እናልፋለን። የሁቲ አማጽያን በሳውዲ ላይ የሰነዘሩት የሚሳኤል ጥቃት ለዓመታት የቆየውን አንጻራዊ ሰላም አናግቶታል። ላለፉት 4 ዓመታት በየመን ሰፍኖ የቆየውን አንጻራዊ ሰላም ድባብ በማክሰም በየመን ሰሜናዊ ክፍል የበላይነት ያለው የሁቲ አማጺ ቡድን በሳውዲ አረቢያ ላይ ድንገተኛ የሚሳኤል ጥቃትን ሰንዝሯል። ድርጊቱ የተፈጸመው በሳውዲ በሚደገፈው የየመን መንግስትና በሁቲዎች መካከል የተፈጠረውን ከፍተኛ ውጥረት ተከትሎ ነው። ወንድማገኝ ኃይሉ በመካከለኛው ምስራቅ ከሚገኙት እጅግ ውስብስብና አውዳሚ ግጭቶች አንዱ የሆነው የየመን ጦርነት ላለፉት 4 ዓመታት አንጻራዊ የሰላም አየር ተንፍሶ ቆይቶ ነበርም። ሆኖም በትናንትናው ዕለት በየመን ሰሜናዊ ክፍል የበላይነት ያለውና በኢራን የሚደገፈው የሁቲ አማጺ ቡድን በሳውዲ አረቢያ ላይ ሚሳኤሎችን መተኮሱን ተከትሎ ይህ የሰላም ተስፋ በአንድ ጀንበር ፈርሷል። በትናንትናው ዕለት የተፈጠሩት ተከታታይ ክስተቶች ሰላሙን አናግተውታል። በዓለም አቀፍ ደረጃ እውቅና ያለውና በሳውዲ የሚደገፈው የየመን መንግስት የየመንን ሉዓላዊነት በመጣስ ሊያርፍ የነበረን የኢራን አውሮፕላን ለማስቆም በሁቲዎች ቁጥጥር ስር ያለውን የሰነአ አውሮፕላን ማረፊያን መጥቷል። አውሮፕላኑ በኋላም በሁቲዎች ቁጥጥር ስር ወዳለው የሆዲዳ አውሮፕላን ማረፊያ ማረፉ ነው የተነገረው። ታዲያ ሁቲዎች ይህንን ጥቃት እንደ ግልጽ ትንኮሳ በመቁጠር የሰላም ጊዜው ማብቃቱንም አወጁም። ወዲያውኑም በሳውዲ አረቢያ ደቡባዊ ክፍል በምትገኘውና የቱሪስት መዳረሻ በሆነችው አብሃ ዓለም አቀፍ አውሮፕላን ማረፊያ ላይ የሚሳኤል ጥቃት ሰነዘሩም። የሳውዲ ጦርም ሚሳኤሎችን በአየር ላይ ማክሸፉንም ገልጿል። ሁቲዎች በሰነአ ላይ የተጣለው ከበባ እስካልተነሳ ድረስ አየር መንገዶች የሳውዲን የአየር ክልል እንዳይጠቀሙ ያስጠነቀቁ ሲሆን በተጨማሪም የዓለም አቀፉ ቀይ መስቀል ኮሚቴም አውሮፕላንን በሰነአ ማገታቸውም ተሰምቷል። ይህም በቅርቡ ሊደረግ የነበረው የእስረኞች ልውውጥ ድርድር መክሸፉን ተከትሎም የመጣ ውጥረት ነው። ይህ ዳግም ያገረሸው ግጭት በውስጥ የየመን ፖለቲካ ላይ ብቻ ሳይሆን በዓለም አቀፍ ደረጃ ሰፊ ጫናዎችንም ይፈጥራል። ሳውዲ አረቢያ ነዳጅን ወደ ውጭ ለመላክ ከምስራቅ ወደ ምዕራብ ቀይ ባህር ጠረፍ የተዘረጋውን የቧንቧ መስመር በመጠቀም በሆርሙዝ ሰርጥ በኩል ያለውን ስጋት ስታልፍም ቆይታለች። ከሁቲዎች ጋር የሚደረግ ሰፊ ጦርነት ይህንን የቀይ ባህር አማራጭ አደጋ ላይ የሚጥል ሲሆን ሀገሪቱ ቱሪዝምንና ኢንቨስትመንትን ለማሳደግ የያዘችውን ራዕይ በእጅጉም ይጎዳል። ሁቲዎች ከእስራኤል ጋዛ ጦርነት ጋር በተያያዘም በቀይ ባህር በሚያልፉ ዓለም አቀፍ የንግድ መርከቦች ላይ ጥቃት ሲሰነዝሩም ቆይተዋል። አሁን ከሳውዲ አረቢያ ጋር የሚገቡበት ቀጥተኛ ጦርነት የቀይ ባህርን የንግድ መስመር ይበልጥ አደገኛ በማድረግም የዓለምን የንግድ እንቅስቃሴም ሊያስተጓጉል እንደሚችልም ተሰግቷል። በሌላ በኩል በየመን ላለፉት 10 ዓመታት በዘለቀው ጦርነት ምክንያት በሚሊዮን የሚቆጠሩ ዜጎች ለረሃብና ለበሽታም ተዳርገዋል። የተባበሩት አረብ ኤሚሬትስ የምትደግፋቸው የደቡብ ተገንጣዮች እንቅስቃሴ የሳውዲን ጥምረት ከፋፍሎታል። ይህ አዲስ ግጭት
ደግሞ የእርዳታ አቅርቦቶችን ሙሉ በሙሉ በማቋረጥ የሰብአዊ ቀውሱን ወደ ከፋ ደረጃም ያሸጋግረዋል። በአጠቃላይ በሰነአና በአብሃ አውሮፕላን ማረፊያዎች የተከሰተው ይህ ጥቃት የየመን ሰላም ምን ያህል በቀጭን ክር ላይ የተንጠለጠለ መሆኑን ያሳያል። ግጭቱ የየመን የውስጥ ፖለቲካ፣ የሳውዲ አረቢያ የደህንነት ስጋትናም የኢራን ቀጠናዊ የበላይነት ፍላጎት የተሳሰሩበት ውስብስብ ድር ነው። አፋጣኝ ዓለም አቀፋዊ የዲፕሎማሲ ጣልቃ ገብነት ካልተደረገ በቀር አካባቢው ወዳልተፈለገናም ወደ ከፋ ጦርነት ዳግም እንዳይገባም ያሰጋል። በመጨረሻም የስፖርት ዜና። ፈረንሳይ ለሶስተኛ ተከታታይ ጊዜ ለዓለም ዋንጫ ፍጻሜ በመድረስ ከምዕራብ ጀርመንና ብራዚል ጋር ታሪክ ለመጋራት ዛሬ ከስፔን ጋር ትፋለማለች። አሰልጣኝ ዲዲዬ ዴሾ ግን ባልተለመደ መልኩ ዋንጫውን የማሸነፍ ቅድመ ግምቱን ለተጋጣሚያቸው ስፔን ሰጥተዋል። እሱ ባለው ተሾመ ታሪክ በድጋሚ አሁንም ፈረንሳይን የጠራት ይገኛል። እስካሁን ድረስ በታሪክ ለ3 ተከታታይ የዓለም ዋንጫ ፍጻሜዎች መድረስ የቻሉ ሀገራት ብራዚልና ምዕራብ ጀርመን ብቻ ናቸው። አሁን ላይ ሌብሉስ ይህንን ታሪክ ከነዚህ ሁለት ሀገራት ጋር ለመጋራት ተቃርበዋል። ነገር ግን ለዚህ ታሪካዊ ስኬት በመጀመሪያ ብዙዎች የ2026ቱ የዓለም ዋንጫ ትልቁ ጨዋታ የሚል ስያሜ በሰጡት የግማሽ ፍጻሜ ፍልሚያ ስፔንን ማሸነፍ ይኖርባቸዋል። ፈረንሳይ በ2026ቱ የዓለም ዋንጫ ላይ እጅግ ጠንካራ ቡድን መሆኗን እያስመሰከረች እዚህ ደርሳለች። ለሶስተኛ ተከታታይ ጊዜ ለዓለም ዋንጫ ፍጻሜ ለመድረስ አሁን የሚቀራት አንድ ጨዋታ ብቻ ነው። የዲዲዬ ዴሻው ስብስብ በራስ መተማመንና ጨዋታን ሙሉ በሙሉ በመቆጣጠር ረገድ የተሳካ ጉዞ በማድረግ ግማሽ ፍጻሜውን ተቀላቅሏል። በ32ቱ ጥሎ ማለፍ ስዊድንን 3-0፣ በ16ቱ ጥሎ ማለፍ ደግሞ ፓራጓይን በኪሊያን ኤምባፔ የፍጹም ቅጣት ምት ግብ 1-0 አሸንፏል። በመቀጠልም በሩብ ፍጻሜው የአፍሪካ ሻምፒዮኗን ሰሜን አፍሪካዊቷን ሀገር ሞሮኮን 2-0 በሆነ ውጤት ረትቷል። ከፈረንሳይ ስኬት ጀርባ ካሉት ትላልቅ ምክንያቶች አንዱ አስፈሪው የማጥቃት መስመሯ ነው። ብዙዎች በዘንድሮ ውድድር ላይ እጅግ አደገኛ የፊት መስመር ጥምረት ያላት ሀገር ፈረንሳይ ናት ብሎ ያምናሉ። አምበሉ ኪሊያን ኤምባፔ እስካሁን 8 ግቦችን ያስቆጠረ ሲሆን የወርቅ ጫማውን ፉክክር በበላይነት እየመራ ይገኛል። የሱ ፍጥነት፣ እንቅስቃሴና አስደናቂ ግብ የማስቆጠር ብቃት በዓለም እግር ኳስ ውስጥ እጅግ ከሚፈሩ አጥቂዎች አንዱ እንዲሆን አድርጎታል። ከጎኑ ደግሞ የወቅቱ የዓለም ምርጥ ተጫዋች ኡስማን ዴምቤሌ ይገኛል። ማይክል ኦሊሴም በበኩሉ በውድድሩ ግብ የሚሆኑ እድሎችን በመፍጠርና ለግብ የሚሆኑ ኳሶችን በማመቻቸት አስደናቂ ብቃት ያሳየ ሲሆን ወጣቱ አጥቂ ዲዜሪ ዱዌ ደግሞ ተጨማሪ ፍጥነትን፣ ፈጠራንና ግቦችን ለቡድኑ አበርክቷል። ፈረንሳይን ይበልጥ አደገኛ የሚያደርጋት በአንድ ተጫዋች ላይ ብቻ ጥገኛ ለመሆኗ ነው። ማንኛውም የቡድኑ አጥቂ ግብ ማስቆጠር፣ እድሎችን መፍጠርና ጨዋታን በሰከንዶች ውስጥ መለወጥ የሚችል አቅም አለው። የጨዋታ ስልት ልዩነትና የመከላከል ጥንካሬ የኳስ ቁጥጥርን በበላይነት መያዝ ከሚመርጠው ስፔን በተለየ ፈረንሳይ በተለያዩ የጨዋታ ስልቶች መጫወት ትችላለች። በሚያስፈልጋት ጊዜ ኳስን ማቆየት፣ ወደ ኋላ ፈግፍጎ መከላከል አሊያም ተጋጣሚን ፈጣን በሆኑ መልሶ ማጥቃቶች ማንበርከክ የግላቸው ነው። በመልሶ ማጥቃት ወቅት ያላቸው ፍጥነት ከትልልቅ መሳሪያዎቻቸው አንዱ ሆኗል። ኳስን በነጠቁ ቅጽበት ፈጣን የኳስ ቅብብል በማድረግ የምባፔን የዴምቤሌንና የኦሊሴን ፍጥነት በመጠቀም ተጋጣሚ ቡድኖች መልሶ ሳይደራጁ ይቀጧቸዋል። ፈረንሳይ ውድድሩ የገፋ በሄደ ቁጥር በመከላከል ረገድ ከፍተኛ መሻሻሎችን አሳይታለች። በምድብ ጨዋታዎች ላይ የተወሰኑ ክፍተቶች ቢታዩባትም በሁሉም የጥሎ ማለፍ ጨዋታዎች መረቧን ሳታስደፍር ወጥታለች። አሰልጣኝ ዲዲዬ ዴሻ በማጥቃትና በመከላከል መካከል ትክክለኛውን ሚዛን ማግኘት ችሏል። የአማካይ ክፍሉ ተጫዋቾች አድሪያን ራቢዮና ማኑ ኮኔ ከአጥቂዎቹ ጀርባ በመሆን መከላከሉን ሲቆጣጠሩ፣ አጥቂዎቹ የራሳቸውን ብቃት በነፃነት እንዲያሳዩ ምቹ ሁኔታ ፈጥሮላቸዋል። የሙኒኩ መልከ መልካሙ ማይክል ኦሊሴ የፈረንሳይ ተጽዕኖ ፈጣሪ ተጫዋች መሆን ችሏል። ምባፔ በግቦቹ የጋዜጣ አርዕስተ ዜናዎችን ሲቆጣጠር፣ ኦሊሴ በበኩሉ በአስደናቂ የኳስ ቅብብሉ በእይታውና በፈጠራ ብቃቱ የማጥቃት መስመሩን በመምራት የውድድሩ ድንቅ ተጫዋች ሆኗል። ፈረንሳይ አሁን ላይ ከዋናው ፍጻሜ በፊት የሚደረግ እውነተኛ ፍጻሜ ተብሎ በሚገመተው እጅግ ታላቅ የግማሽ ፍጻሜ ጨዋታ ከስፔን ጋር ትፋለማለች። ስፔን በውድድሩ እጅግ ምርጥ የመከላከል ክብረ ወሰን ካላቸው ቡድኖች አንዷ ነች። በሮድሪና በአማካይ ክፍሉ አማካኝነት የኳስ ቁጥጥሩን ለመውሰድ ይሞክራሉ። ፈረንሳይ ግን ያላት ፈጣንና አስፈሪ የፊት መስመር የማንኛውንም ቡድን መከላከል ሰብሮ መግባት እንደምችል ታምናለች። ምባፔ፣ ደምቤሌ፣ ኦሊሴና ዱዌ አስደናቂ ብቃታቸውን ካስቀጠሉ ፈረንሳይ ለሶስተኛ ተከታታይ ጊዜ ለዓለም ዋንጫ ፍጻሜ የመድረስ ሰፊ ዕድል ይኖራታል። የፈረንሳይ ብሔራዊ ቡድን ዋና አሰልጣኝ ዲዲዬ ዴሻም አምበሉ ኪሊያን ኤምባፔ ለዛሬው ወሳኝ ጨዋታ 100% ጤነኛና ዝግጁ መሆኑን አስታውቋል። ኤምባፔ ፈረንሳይ በሩብ ፍጻሜው ሞሮኮን በረታችበት ጨዋታ ላይ በቁርጭምጭሚቱ ላይ መጠነኛ ጉዳት አጋጥሞት በጨዋታው መገባደጃ ላይ ተቀይሮ ወጥቶ ነበር። ምንም እንኳን ሰኞ ዕለት በነበረው የልምምድ መርሃ
ግብር ላይ በከፊል ለብቻው የአካል ብቃት እንቅስቃሴ ቢያደርግም ዴሻም ግን ምንም አይነት ስጋት እንደሌለና ይህ የሪያል ማድሪድ ኮከብ በጥሩ ሁኔታ ላይ እንደሚገኝ ተናግሯል። አማካዩ ኦርሌን ቹዋሜኒ ከጉዳት ቢያገግምም አሁንም ሙሉ አካል ብቃቱ ላይ አይገኝም። አሰልጣኝ ዲዴ ዴሾ ከጨዋታው በፊት እጅግ በሚያስገርም ሁኔታ የዋንጫውን አሸናፊነት ግምት ለተጋጣሚያቸው ስፔን ሰጥቷል። ስፔንን በደንብ እናውቃታለን ያሉት ዴሾ የወቅቱ የአውሮፓ ሻምፒዮኖች ከዚህ በፊት ሁለቴ እንዳሸነፏቸው አስታውሷል። ስፔን ብዙ ጥንካሬዎች አሏት፣ በጣም ምርጥ ቡድን እንደሆነችም ተናግረዋል። ለጊዜው የሁሉም ሰው ትኩረት ታላላቅ የእግር ኳስ ባላንጣዎች በሚገናኙበት በአርሊንግተን ላይ ሆኗል። የፈረንሳይ ኮከቦች በውድድሩ በሙሉ ደምቆ ታይተዋል። አሁን ግን ሌላ የዓለም ዋንጫ የማንሳት ህልማቸውን ህያው ለማድረግ ሌላ አንድ የማይረሳ ድንቅ ብቃትን ማሳየት ይጠበቅባቸዋል። ተመልካቾቻችን እኩለ ቀን 6 ሰዓት ሲል የጀመረው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ቆይታችሁን ከኛ ጋር ስላደረጋችሁ እናመሰግናለን። መሀሌት ታደለ ከዳይሬክተራችን አማኑኤል አስመላሽ ከዜና ኢትዮጵያ አዘጋጅ ሰለሞን አበጋዝና ከመላው የስቱዲዮ እንዲሁም የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። በሰላም ዋሉ።